ይህ ሰው ዘካርያስ ጥበቡ መስፍን ይባላል። ከልጅነቱ ጀምሮ የእድሜውን ግማሽ ማለት ይቻላል ስደት ላይ ነው ያሳለፈው። ታዲያ ያንን አስከፊና በጣም ተስፋ አስቆራጭ የሆነውን የስደት ታሪኩን ለሌሎችም መማሪያ ይሆናል በሚል በፊልም መልክ ለመስራት ያስባል። ያሳለፋቸውንም ታሪኮች ይዘው ወደ ፊልም እንዲቀየርለት ወደ ሶሚክ ጋር ነው የሚሄደው። ከዚህ ፊልም በጣም የሚያስገርመው ነገር ፊልሙ የተሰራበት ሎኬሽን ወይም ቦታ ከዚህ በፊት በጣም ተሰቃይቶ በነበረበት ቦታ ነው። ከዚህ በፊት ያሳለፈው ወይም ደግሞ የሚያውቀው ታሪክ በትክክለኛ የተፈጠረበት ቦታ ላይ ነው የሚቀረጸው። በዛም ላይ ደግሞ የዚህ ፊልም ዋና ገጸ ባህሪ ወይም ተዋናዩ ራሱ ባለ ታሪኩ ነው። በዛሬ ቪዲዮአችን ላይ እውር አሞራ ቀላቢ የሚለውን ፊልም ነው የምናየው። ማለትም ይህ ፊልም በምን አይነት መልኩ እንደተሰራ ነው፣ በውስጡ የሚያዘውን በጣም አስገራሚ የሆኑ እውነታዎችን እናያለን። ታዲያ የዚህ ቪዲዮ መጨረሻ ላይ ይህን ፊልም የት አግኝታችሁ ማየት እንደምትችሉ ነግራችኋለሁ። ይህን ቪዲዮም እስከ መጨረሻው ድረስ ማየታችሁ እንዳትረሱ። ቪዲዮንም በላይክ ጀምሩት። በመጀመሪያ እስቲ ዘካርያስ ጥበቡ መስፍንን ላስተዋውቃችሁ። ዘካርያስ ማለት የዚህ ፊልም ዋና ባለ ታሪኩ ሲሆን የራሱ የዘካርያስን ታሪክ በዚህ ፊልም ላይ ከልጅነቱ ጀምሮ እስካሁን ድረስ እስካለው ድረስ ምንም ሳይጨመርና ሳይቀነስ ነው እናየው። በዚህ ፊልም ውስጥም ዘካርያስ ያሳለፈው አስከፊ ሲላችሁ በጣም አስከፊ የሆነ ጉዞ በሶሞኒስማ ወይም በሶሚክ ዳይሬክት ተደርጎ እናየዋለን። በመጀመሪያ ግን ሶሚክ ይህንን ፊልም ለምን ለመስራት እንደተነሳሳ እስቲ ከራሱ አንደበት እንስማ። ይህንን ፊልም የምሰራበት አንዱና ትልቁ ምክንያት አባቴ ለመፈለግ አንድ ቀን አባቴ ይህንን ፊልም ሊያዩ ይችላል አለኝ እና ዳት ሞመንት ቼንጅድ ማይ ማይንድ። አባቱ ቤት እንዳለ ያቅም ከልጅነት ጀምሮ በህይወት ሊኖር ይችላል ብሎ ያስባል። ለዛ ነው ዘካርያስ ጥበቡ መስፍን እያለ የሚጠራው ስሙ። በፊልም ውስጥ ከአንድም ሁለቴ ደጋግማችሁ የምትሰሙት ዘካርያስ የሚለውን ብቻ ሳይሆን ከነ አያቱ ያለውን ስም ነው። ለዛም ምክንያት የሆነው ቅድም ሶሚክ ሲያወራ እንደሰማችሁት ነው። ዘካርያስ ጥበቡ መስፍን እባላለሁ። በ1998 ዓ.ም ከሀገሬ ተሰድጄ እስራኤል ለመግባት ሰውነቴን የሚያስረሳ መከራን አሳልፌያለሁ። ዘካርያስ እንግዲህ ከልጅነቱ ጀምሮ ነበር ሲሰደድ የነበረው። በእሱም ጉዞ ውስጥ የእሱን በጣም ከባባድ የሆነ ስቃይ እንዲሁም የቤተሰቡ መበታተን ምን ያህል ተጽዕኖ እንዳሳደረበት እናያለን። ከዛም ባለፈ ደግሞ በጣም ብዙ የሆኑ መልእክቶችን የያዘ ፊልም ነው። ይህንን ፊልም ለምን እውር አሞራ ቀላቢ ማለት እንደፈለገ እስኪ ከራሱ አንደበት ደግሞ እንስማው። እውር አሞራ ቀላቢ ያልኩት እስር ቤት ውስጥ ሁኜ በዛ በመከራና በስቃይ ላይ በጣም እጨነቅ ነበረና በምጸልይበት ጊዜ ላይ እኔን እሱ በአምሳሉ ፈጥሮኝ አይረሳኝም በማለት በተደጋጋሚ ጸሎት አረግ ነበርና እውር አሞራ ቀላቢን መግቦ የሚያድር ፈጣሪ አምላክ እኔን አይረሳኝም በማለት ጸሎት ጸልይ ነበርና ተስፋም ነበረኝ። ነገሮቹ ሁሉ እንዳሰብኳቸው ሆነው አገኘዋቸው ማለት ነው። በዚህ ፊልም ላይ ሳየው በጣም ያስገረመኝ ነገርና እስካሁንም በስደት ታሪክ ውስጥ ጭራሽ ያልሰማሁት ነገር ቢኖር በዛ ሰዓት ላይ ስደተኞቹ በሙሉ በጀት ተደብድበው ነበር። ታዲያ ከነዛ ተደብድበው ከተረፉት ሰዎች መካከል አንዱ ዘካርያስ ነው። ይሄ ፊልም እንደኔ ብዙ የሚሆኑ ሰዎች ጋር በተለይ አዲስ አበባ ያሉ ሰዎች ጋር ያን ያህል አልደረሰም ብዬ አስባለሁ። ሲመስለኝ ደግሞ ያም ነገር ታስቦበት ነው የተደረገው። አዲስ አበባ ውስጥ ወይም ኢትዮጵያ ውስጥ ብዙ አይታይ እንጂ ከኢትዮጵያ ውጭ ያሉ ሀገሮች ላይ ወይም ፌስቲቫሎች ላይ እጩ መሆንና እንዲሁም አዋርዶችንም መብላት የቻለ ፊልም ነው። የኒውዮርክ ፊልም ፌስቲቫል ላይም ከተመረጡት ፊልሞች አንዱ ነበረ። በዚህ ፊልም ውስጥ ካያችሁት ዘካርያስ በጣም ብዙ የሚሆኑ ታሪኮች እንዳሉትና እንዳሳለፈ ትረዳላችሁ። ከሀገሬ ተሰድጄ እስራኤል ለመግባት ሰውነቴን የሚያስረሳ መከራን አሳልፌያለሁ። ወደ ፊልሙ ቀረጻ ስንመጣ ይህ ፊልም ለቀረጻ ብቻ ከ2 ወር በላይ ነው የፈጀው። ዘካርያስ እንግዲህ ከልጅነቱ ጀምሮ ስደት የነበረው ብያችኋለሁ። በቀረጻውም ላይ ያ ነገር መታየት ስለነበረበት ብዙ የሚሆኑ የኢትዮጵያ ክልልና ሀገሮች ላይ ተጉዟል። ማለትም ከድሬዳዋ ተነስቶ እስካሁን እስካለበት እስከ ካናዳ ድረስ ማለት ነው። ይባስ ደግሞ ይህንን ፊልም ኢንተረስቲንግ የሚያደርገው ነገር ፊልሙ ላይ ተጠቅሞት የነበረው ሎኬሽን 75% ያህል በትክክልም ያ ታሪክ የተፈጠረበት ቦታ ነበረ። ስለዚህ በአብዛኛው ፊልሙ ላይ የምታያቸው ቦታዎች የዘካርያስን ታሪክ ብቻ ሳይሆን በትክክለኛውም ያ የእሱ ታሪክ የተፈጠረበትን ቦታ ነው። ምን ያህል ከባድ እንደሚሆን እንግዲህ አስቡት። ወደ ካስቲንጉ ደግሞ ስንመጣ ካስቲንጉ ላይ ዘካርያስ በጭራሽ ከዚህ ፊት ስክሪን ላይ ታይተው የማይታወቁ አዳዲስ ሰዎች ነው ሙሉ በሙሉ ካስት ሊደረጉ ፈልጎ የነበረው። እዚህ ፊልም ላይ የምታያቸው ካስቶች እንግዲህ ከዚህ ፊት ሌሎች ስክሪኖች ላይ ጭራሽ አይታችኋቸው ማታውቋቸው ካስቶች ናቸው። ይህን ፊልም መስራት በሰዓቱ ወጥቶ የነበረው በጀት ከ2,200,000 ብር በላይ ነው። በበረሃ ከሚያንዣብቡት አሞራዎች ከተራረፉት ሰዎችና ባለታሪኮች አንዱ ብሆንም ታሪኬ የአንድ የኔ ብቻ እንዳልሆነ አውቃለሁ። በአጠቃላይ በስደት ላይ የሚሰሩ ፊልሞች ወይም ታሪኮች ላይ ሶሚክም ሲናገር እንደሰማሁት ኢትዮጵያ ውስጥ ብዙ ጊዜ አስተውላችሁ ከሆነ የስደት ፊልሞች ሲሰሩ ልክ ያሳዩና መጨረሻ ላይ ግን በቃ ያ ነገር አስከፊ እንደሆነና በቃ ጀስት አትሰደዱ ብቻ ብለው ነው የሚጨርሱት። ነገር ግን የምርም ተሰደውና በጣም በስቃይ ውስጥ አልፎ ያንን ያሳኩ ሰዎች አሉና ታዲያ የዚህ ፊልም በተለይ የመጨረሻዎቹ ሲኖች ላይ ከዛም አንገል እንድታዩት ያደርጋቸዋል። በስተመጨረሻም እንግዲህ ራሳችሁ ላይ አንድን ውሳኔ ለመወሰን ያሰባችሁ ሰዎች በቅድሚያ ይህንን ፊልም ወይም የዘካርያስን ታሪክ እንድታዩት ሪኮመንድ አደርጋችኋለሁ። ይህንን ፊልም የሀበሻ ቪው አፕሊኬሽን ላይ ገብታችሁ ማግኘት ትችላላችሁ። በቀጣይ ቪዲዮ እስካገኛችሁ መሻሽ
ዘካርያስ ጥበቡ መስፍን እባላለሁ። በ1998 ዓ.ም ከሀገሬ ተሰድጄ እስራኤል ለመግባት ሰውነቴን የሚያስረሳ መከራን አሳልፌያለሁ። ለጠየቁት እንቆቅልሽ መልስም ሀገርም የሚሰጠኝ አጥቼ በረሃ ለበረሃ እየዞርኩ የሰውና ያንተ ስለተባልኳቸው ሀገራት እጠይቃለሁ። ማንስ ሀገርን ሰጭ ሆነ? ማንስ ድንበርን አሰመረ? ለምን ከልካይና ፈቃድ ተሰለፈ? በበረሃ ከሚያንዣብቡት አሞራዎች ከተራረፉት ሰዎችና ባለታሪኮች አንዱ ብሆንም ታሪኬ የአንድ የኔ ብቻ እንዳልሆነ አውቃለሁ።